ቦታ ሰላም ተማሪዎች እንዴት ናችሁ? እኔ መምህር ቁምላቸው ባዩ እባላለሁ። የአምስተኛ ክፍል የሂሳብ መምህር ነኝ። በዛሬው የሂሳብ ክፍለ ጊዜያችን የምንመለከተው ባር ግራፍን እና መስመራዊ ግራፍን መስራትና መተርጎም ይሆናል። እሺ ተማሪዎች በባለፈው የሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? ጥሩ። በባለፈው የሂሳብ ክፍለ ጊዜያችን ስለ መረጃ አዲሱ የምዕራፉ መጀመሪያ ነበረ። ስለ መረጃ አያያዝ ነበረ። መረጃ አያያዝ ማለት ምን ማለት ነው? መረጃ አያያዝ ማለት መረጃን የምንሰበስብበት የምናቀናጅበትና የምናጠቃልልበት የመረጃ መሰብሰቢያ ዘዴ ነው። በተጨማሪም ደግሞ የመረጃ መሰብሰቢያ ዘዴዎችን ተመልክተናል። ከነኚህ የመረጃ መሰብሰቢያ ዘዴዎች ውስጥ የመጀመሪያው ማን ነው? ምልከታ በማድረግ ነው። የተለያዩ መረጃን ለመሰብሰብ ምልከታዎችን በማድረግ የቃለ መጠይቅ በማድረግ ወይንም ሰዎችን መረጃ የምንፈልግባቸውን ሰዎች የቃል ጥያቄ በማድረግ ሙከራ በማድረግ በተጨማሪ ደግሞ በበየነ መረብ ወይንም በኢንተርኔት አገልግሎት በመጠቀም መረጃ እንደምንሰበስብ አይተናል። በመጨረሻ ላይም ደግሞ በቃለ መጠይቅ ጥያቄዎችን በምንሰበስብበት ጊዜ ጥያቄዎችን ስንሰበስብ የቃለ መጠይቁ ጥያቄ ምን ሊሆን እንደሚገባ አይተናል። የመጀመሪያው የቃለ መጠይቅ ጥያቄዎቹ ሊሆን የሚገባው ቀላል የማያወዛግብ የማያሻማ ጥያቄ መሆን ይገባዋል። ሌላው ግልጽ መሆን አለበት። ዓላማችንን ሊያሳካ የሚችል የምንፈልገውን መልስ እንድናገኝ ተደርጎ የሚቀመጥ በስተመጨረሻ ደግሞ አጭር መሆን ይገባዋል ማለት ነው። በተጨማሪም ቃለ መጠይቅ በምንጠይቅበት ጊዜ መረጃ በሳጥን መልስ መቀመጥ ይኖርበታል። አዎ አይደለም በሚል ቢቀመጥ የተሻለ ነው። ይሄንን በባለፈው የሂሳብ ክፍለ ጊዜያችን እነኚህን የመረጃ አያያዝና መረጃ መሰብሰቢያ ዘዴዎች ተመልክተናል። በዚህ ክፍለ ጊዜ ደግሞ የተሰበሰበ መረጃን በባር ግራፍና በመስመራዊ ግራፍ እንዴት መስራት እንደምንችል እንዴት መተርጎም እንደምንችል ከዚህ ክፍለ ጊዜ በኋላ ከተማራችሁ በኋላ መስራት ትችላላችሁ፣ መተርጎም ትችላላችሁ ማለት ነው። አሁን በቀጥታ ከኔ ጋር ሆናችሁ ወደ ዋናው የባር ግራፍ አሰራር ሂደትና አተረጓጎም ሂደት እንሄዳለን ማለት ነው። በመጀመሪያ ወደዚህ ከመግባታችን በፊት ወደ ባር ግራፍ ከመግባታችን በፊት መረጃ የተሰበሰበ መረጃ የተደራጀ መረጃ በሰንጠረዥ ከተቀመጠ በኋላ መረጃው በስዕላዊ ግራፍ መቀመጥ አስፈላጊ ነው፣ ያስፈልጋል። እነኚህ የተሰበሰቡ መረጃ በስዕላዊ ግራፍ መቀመጡ መረጃውን በጥልቀት እንድናየው መረጃውን ለማወዳደር እና ለመገንዘብ መረጃው ላይ ያሉ መረጃዎችን ለማየት ይጠቅመናል ማለት ነው። መረጃን ደግሞ የምንገልጽባቸው ወይንም የምናቀርብባቸው መንገዶች አሉ። የመረጃ ማቅረቢያ ወይንም የምናቀርብበት ማቅረቢያ ዘዴዎች የመረጃ ማቅረቢያ ዘዴዎች ብዙ የመረጃ ማቅረቢያ ዘዴዎች አሉ። ያ ማለት ስዕላዊ ግራፎች አሉ። ከነኚህ ውስጥ በዋናነት የምንጠቀማቸው ግን ባር ግራፍና ባር ግራፍ፣ ሌላው መስመራዊ ግራፍ እና የክብ ግራፍ ናቸው። በእኛ በአምስተኛ ክፍለ ጊዜያችን ግን የምንመለከታቸው ባር ግራፍና መስመራዊ ግራፍን ይሆናል ማለት ነው። ስለዚህ ከነኚህ ውስጥ በመጀመሪያ የምናየው ማን ነው? ባር ግራፍን እንመለከታለን ማለት ነው። መረጃ እንዴት በባር ግራፍ መቀመጥ ባር ግራፍን እናያለን። ባር ግራፍ ማለት ምን ማለት ነው? ከአራተኛ ክፍል የሂሳብ ትምህርታችሁ በመነሳት ባር ግራፍ ማለት ምን ማለት ነው? ባር ግራፍ ማለት መጠናቸው ተመጣጣኝ የሆኑ መረጃዎች
ከሚወክሉት ሬክታንግላዊ ዘንጎች በመጠቀም እና በማወዳደር የሚገለጽ የግራፍ አይነት ነው። የግራፍ አይነት ነው። ምንድነው እዚህ ሐሳብ ላይ ያለው? መጠናቸው ስንል ዋጋቸው ማለት ነው። ዋጋቸው ተመጣጣኝ ከሆኑ ከሚወክሏቸው ሬክታንግላዊ ዘንጎች ጋር ማለት ነው። ሬክታንግላዊ ዘንጎች ጋር በመጠቀም መረጃን በማወዳደር የሚገለጽ የግራፍ አይነት ባር ግራፍ በመባል ይጠራል። ስለዚህ ከዚህ የምንረዳው ደግሞ ምንድነው? ባር ግራፍ መረጃን ለማወዳደር እንደሚጠቅም እንረዳለን ማለት ነው። ባር ግራፍ ስንሰራ ወይንም ስንስል ወይንም ስንነድፍ ልናያቸው የሚገቡ ሁለት መስመሮች አሉ። አንደኛው አምዳዊ ነው። አምዳዊ ወይንም ቋሚ መስመር ነው። ቋሚ መስመር እና አግድም መስመሮች ናቸው። ባር ግራፍ ስንሰራ አምዳዊ እና አግድም መስመርን በመጠቀም ሁለቱ መስመሮች ቀጥ ነክ ወይንም 90 ዲግሪ በመስራት ሁለቱ መስመሮች ምን በመስራት ቀጥ ነክ አራተኛ ክፍል ትምህርታችሁ ላይ ቀጥ ነክ ብለን ተመረናል። ያ ማለት ሁለት መስመሮች በሚቆራረጡበት ጊዜ 90 ዲግሪ በመስራት መቆራረጥ አንዱ ለሌላው ቀጥ ብሎ በመስራት ሁለቱ ይሄ መስመር ይሄ አምዳዊ ይባላል። ይሄ ደግሞ አግድም መስመር በመባል ሁለቱ ቀጥ ብለው የሚሰሩ ናቸው። በዚህ ላይ የሚሰሩ ሬክታንግላዊ ባሮችን በመጠቀም ሬክታንግላዊ ባሮችን በመጠቀም እንሰራለን ማለት ነው። ሬክታንግላዊ ባሮች ስንል ሬክታንግላዊ ባሮች ማለት እነኚህ ናቸው። እንደዚህ አይነት ምሳሌዎች በመጠቀም ከአራተኛ ክፍል ትምህርታችሁ ታስታውሳላችሁ። በእንደዚህ አይነት የሚሰራ የግራፍ አይነት ነው። ስለዚህ እነኚህን የግራፍ አይነት ስንሰራ ባር ግራፍን ስንሰራ ማየት ያለብን ዋና ነጥቦች አሉ። የመጀመሪያው የተደራጀ መረጃ ወይንም በሰንጠረዥ መረጃውን መቀመጥ ይገባዋል። በመጀመሪያ መረጃው በሰንጠረዥ ይቀመጣል። ሁለተኛው እኩል ውፍረት ያላቸው ባር ግራፎችን በእኩል ክፍተት ባለው መረጃ ማስቀመጥ። ሰንጠረዡ ላይ እኩል ክፍተት በመካከላቸው የሚኖረው ክፍተት እኩል ነው። ሊለያይ አንዱ ሰፊ አንዱ አጭር ሊሆን አይችልም። የባር ግራፉ ግን እንደ መረጃው ትልቅነትና ትንሽነት ባር ግራፉ ሊያጥር ሊረዝም ይችላል። ውፍረቱ ግን ምንጊዜም ተመሳሳይ ነው። ስለዚህ ባር ግራፎችን ስንሰራ በተጨማሪ ባር ግራፍ ላይ ልብ ልንለው የሚገባ ምንጊዜም አምዳዊና አግድም መስመሮች አሉ። አምዳዊና አግድም መስመሮች በሚቀመጥላቸው መረጃ አይነት የሚይዙት የመረጃ አይነት ይለያያል። ይሄ አምዳዊ መስመር ሲባል አምዳዊ መስመር ሲሆን የሚይዘውም መጠንን ነው። የመረጃውን መጠን ወይንም ዋጋዎችን ይይዛል። የመረጃ ዋጋ መጠንን ይይዛል። ይሄ አግድም መስመር ደግሞ ይሄ የሚይዘው የመረጃውን አይነት ይይዛል። የመረጃውን አይነት ስንል ለምሳሌ በክፍል ውስጥ ያሉ ተማሪዎችን በየቡድኑ ያሉ ተማሪዎችን ያመጡትን አማካኝ ውጤት ለማስቀመጥ ከሆነ ይሄ ቡድን 1 ቡድን 2 ቡድን 3 ቡድን 4 ቡድን 1 ያመጣውን ውጤት እዚህ በተለያዩ ስኬሎች በማስቀመጥ ውጤት ይቀመጣል። ከዛ ባር ግራፎች እዚህ ይሰራል። በእኩል ክፍተታቸው እኩል ነው።
በሁለቱ ባር ግራፎች መካከል የተቀመጠው ሬክታንጉላር ባሮች መካከል ክፍተቱ እኩል ነው። አንዱ ረጅም አንዱ አጭር ሊሆን ይችላል። ሌላው በተጨማሪ እነኚህ ባር ግራፎችን ስንሰራ ባር ግራፎች በሁለት አይነት መልኩ መሰራት ይችላሉ። ባር ግራፎች በሁለት አይነት፣ አንደኛው ቋሚ ሆነው ልክ እንደዚህ አምዳዊ ሆኖ ባር ግራፍ ይሰራል። አምዳዊ ሆኖ ባር ግራፍ ይሰራል። ይሄ አምዳዊ ሆኖ ባር ግራፍ እንዴት ነው? ይሄ አሁን የምንጠቀምበት አብዛኛው የምንጠቀምበት ነው። እንደዚህ አድርገን የምንጠቀመው ነው። ይሄ ማለት ነው። ይሄ አምዳዊው እዚህ ነው። አምዳዊው እዚህ ነው። አምዳዊው የመረጃ መጠንን የሚያሳየው ብለናል። ይሄ የመረጃ አይነት ነው። ሁለተኛው ባር ግራፍ ደግሞ ይሄው ሆኖ መረጃው እንደዚህ፣ ይሄ አግድም ባር ግራፍ የምንለው ቦታ ሲያንሰን መረጃን በግልጽ ለማስቀመጥ ይሄ ነው። ቦታቸው ይቀያየራል። ይሄ አምዳዊ ነበረ። እዚህ ጋር የመረጃው አይነት እዚህ ይቀመጣል። አይነት ይሄ የሚያሳየው የመረጃው አይነት ነው። ይሄ የሚያሳየው ደግሞ መጠንን ያሳያል። እንደዚህ የመረጃው መጠን። ስለዚህ በአምዳዊም በአግድምም መረጃዎችን በሁለቱም አይነት የባር ግራፍ አቀማመጥ ሂደት መረጃዎችን ማስቀመጥ እንችላለን ማለት ነው። ስለዚህ ባር ግራፎች እኩል የሆኑ ሬክታንግላዊ ቅርጽ ባላቸው ዘንጎች አማካኝነት ውፍረታቸው ተመሳሳይ በእኩል ርቀት ወይንም ወርዳቸው ተመሳሳይ የሆነ በእኩል ርቀት ላይ የሚቀመጡ የግራፍ አይነትና ግራፍን በትክክለኛነት በተጨማሪም ለማወዳደር የሚጠቅም የግራፍ አይነት ነው ማለት ነው። ጥሩ ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አሁን ምሳሌዎችን ባር ግራፍ ላይ ያሉ ምሳሌዎችን እንሰራለን ማለት ነው። ተማሪ ሀያት በአምስት የትምህርት አይነቶች ከመቶ ያገኘችው ውጤት እንደሚከተለው ተቀምጧል። ነው ተቀምጧል። ባር ግራፍ ስሩ። አማርኛ 85 እንግሊዝኛ 80 ሂሳብ 72 ሳይንስ 70 እና እንግሊዝኛ ሂሳብ ሳይንስና ጤሴማ ተቀምጠዋል። አማርኛ ስንታየን ሰንጠረዡን በሰንጠረዥ እዛ የተሰጠው መረጃ የተሰበሰበው መረጃ የሀያትን በሰንጠረዥ ስናስቀምጠው ውጤት የሀያት ውጤት አማርኛ ስንታለን 85 ተሰጥቷል። እንግሊዘኛ 80 ተሰጥቷል። ሂሳብ 72 ተሰጥቷል። ሳይንስ 70 ጤሴማ 95 ተሰጥቷል። ስለዚህ እነኚህን መረጃዎች በመመልከት ምን ስሩ ይለናል? ባር ግራፍ ስሩ ይለናል። ስለዚህ ባር ግራፍ ለመስራት የመጀመሪያው ደረጃ ምንድነው? መረጃዎችን በሰንጠረዥ ማስቀመጥ ነው። ስለዚህ እኛም በሰንጠረዥ ያስቀምጠናል። ስለዚህ ባር ግራፍን ለመስራት የባር ግራፍ ባህሪ ካስታወሳችሁ ሁለት አምዳዊና አግድም መስመሮች አሉን። ሁለቱ መስመሮች ላይ መጠንንና አይነትን ያስቀምጣሉ። የመረጃው አይነት
የመረጃው አይነት ማን አለ? አማርኛ፣ እንግሊዝኛ፣ ሂሳብ፣ አማርኛ፣ እንግሊዝኛ፣ ሂሳብ፣ ሳይንስ፣ መጨረሻው ጤሴማ ናቸው። እነኚህ የመረጃው አይነት ነው። ይሄ የትምህርት አይነት የመረጃው አይነት የትምህርት አይነት ነው። በዚህ ደግሞ ውጤታቸው አለ። ስለዚህ ውጤቶቹን እነኚህን ውጤቶች ስናስቀምጥ ያሉትን ውጤቶች በግራፉ ላይ አይደለም የምናስቀምጠው፣ በስኬል ነው የምናስቀምጠው። እኩል ክፍተቶች ባለ ነው የምናስቀምጠው። ስለዚህ ትንሹ ስንመለከት 70 ነው። ስለዚህ እኛ 20ም 10ም እያልን 10 ውጤት ስለሆነ 20 30 40 50 60 70 80 90 5 አለ ወደ ላይ። ስለዚህ ይሄ ማን ነው? ውጤት ነው የሚያሳየው። ውጤት ወይንም የተማሪዎቹ ማርክ ነው ማለት ነው። ስለዚህ የሀያትን ውጤት ለማየት እንሞክራለን። ስለዚህ አማርኛ ስንት ነው የተሰጣ? 85 ነው። አማርኛ 85 ማለት ይሄው እዚህ ጋር ነው። ከ80 እና ከ90 መካከል ነው 85 የሚገኘው። ስለዚህ ሬክታንጉላር ባሮቹ እኩል ወርድ ነው ያላቸው፣ በመካከላቸውም ክፍተታቸው እኩል ነው። ስለዚህ 85 ማለት በ80 እና በ90 መካከል ነው። ውፍረታቸው ይሄ ነው ማለት ነው። ከፈለገንም ምልክት ማድረግ መቀባት እንችላለን። እዚህ ጋር ቁጥሩንም ማስቀመጥ እንችላለን። ሁለተኛው ስንመጣ እንግሊዘኛ 80 ነው። እንግሊዘኛ 80 ነው። ክፍተቷ ካያችሁ በመካከል ያለው ክፍተት እሱንም መሆን አለበት። 80 ነው። እዚህ አይደርስም 80። ስለዚህ ሬክታንግላዊ ባሮች ነው። እንደዚህ አድርገን ግልጽን ለማድረግ ይሄን እናደርጋለን። ሶስተኛው ሂሳብ 72 ነው። 72 ማለት በ70 እና በ80 ነው። 72 ማለት በ70 እና በ70 መጀመሪያ አካባቢ ነው። ስለዚህ ያለው ክፍተት ይሄ ነው። ሂሳብ ሳይንስ 70 ነው። ሳይንስ 70 ነው። በመካከል ያለ ክፍተት ለሳይንስ ነው። ለሳይንስ ተለየ ማድረግ እንችላለን። የመጨረሻው ደግሞ ጤሴማ ነው። ጤሴማ 95 ነው። ከሁሉም ከፍተኛ ውጤት ነው። ጤሴማ እዚህ ጋር ክፍተታቸው እኩል ስለሚሆን እዚህ ጋር ጤሴማ እናደርጋለን። ጤሴማ እዚህ ጋር ጤሴማ። ስለዚህ በመካከሉ ያለው ክፍተት ምን እናደርጋለን? በመካከሉ ያለው ክፍተት እናስተካክላለን ማለት ነው። በመካከሉ ለየት እንዲል ግራፉ የራሳችንን መንገድ አድርገን ግራፉን የበለጠ የመረጃውን የሚፈልግ ሰው ለመረዳት እንዲመች በዚህ አይነት መልኩ የሀያትን ውጤት ከዚህ መረዳት እንችላለን። ከዚህ ላይ ብዙ ጥያቄዎች ሊነሱ ይችላሉ። መጀመሪያው ከፍተኛ ውጤት ያገኘችው ሀያት በየትኛው ትምህርት ነው? በጤሴማ ትምህርት ነው። ዝቅተኛ ውጤት ያመጣችው ሀያት በማን ነው? በሳይንስ። ከግራፉ እንደምናየው በሳይንስ ትምህርት ዝቅተኛ ውጤት አምጥታለች ማለት። ጥሩ ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። የባር ግራፍን በዚህ አይተናል። አሁን ወደ መስመራዊ ግራፍ እንሄዳለን ማለት ነው። መስመራዊ ግራፍ
መስመራዊ ግራፍ ከባር ግራፍ የሚለይባቸው ነገሮች አሉ፣ የሚያመሳስላቸውም ነገሮች አሉ። መስመራዊ ግራፍ ማለት ምን ማለት ነው? መስመራዊ ግራፍ ማለት በዜሮ ላይ እርስ በእርሳቸው የሚቆራረጡ ሁለት መስመሮች ቀጥ አድርጎ በመስራት የሚገለጽ የግራፍ አይነት ነው። መስመራዊ ግራፍ ማለት እርስ በዜሮ ላይ የሚቆራረጡ ማለት አምዳዊ መስመር አለ፣ ቅድም አይተናል። አግድም መስመር አይተናል። በማላ የሚቆራረጡ በዜሮ ላይ የሚቆራረጡ ሁለት መስመሮች ቀጥ አድርጎ በመስራት የሚሰራ የግራፍ አይነት ነው። ከቅድሙ የሚለየው ነገር እነኚህ እንደ ቅድሙ ሬክታንጉላር ባሮች ሳይሆን ቀጥ ያሉ መስመሮች ተከታታይነት ያላቸው መረጃዎችን በማገናኘት መረጃን ለመግለጽ የሚያስችል የግራፍ አይነት ነው። ስለዚህ እነኚህ በዜሮ ላይ መቆራረጡ የምንለው ነጥብ ዋጋ ያላቸው ነጥቦች በዚህ ላይ ነው ሁለቱ መስመር የሚቆራረጡ። እነኚህ ሁለት መስመሮች ተከታታይነት ያላቸውን መረጃዎች ለመግለጽ የሚጠቅም ነው። በዚህ ላይ ምን ይቀመጣል? የመረጃው አይነት ይጠቀማል። ይሄ ማላይ የመረጃው አይነቱን የሚጠቀመው በማላይ ነው፣ በአግድም መስመሩ ላይ የመረጃው አይነት። ይሄ ደግሞ መጠን ኦር ዋጋ እንጠቀማለን ማለት ነው። እነኚህን የባር ግራፍ ስንሰራ ልንከተላቸው የሚገቡ ሐሳቦች አሉ። የመጀመሪያው ሁለቱ መስመሮች በዜሮ ላይ መቆራረጥ ይገባቸዋል። ሰንጠረዥም መጠቀም ይገባናል። በሰንጠረዥ የተቀመጠውን መረጃ መጠቀም። በመጨረሻም ደግሞ በመስመራዊ ግራፍ መረጃዎችን ስንጠቀም በአምዳዊና በአግድም መስመሮች ላይ የምንስላቸው መስመራዊ ግራፎች በአምዳዊና በአግድም መስመር ላይ እኩል ክፍተት መኖር ይገባል ማለት ነው። እነሱን በምሳሌዎች እናያለን ማለት ነው። እስኪ ምሳሌ እንይና የበለጠ ግልጽ ለማድረግ እንሞክራለን። ምሳሌ የሚከተለው ሰንጠረዥ ግራፍ አንድ መኪና በሰዓት የሚሸፍነውን ርቀት ይገልጻል። አንድ መኪና በሰዓት የሚሸፍነውን ርቀት ይገልጻል። ተቀምጧል። ይሄ ጊዜ በሰዓት ተቀምጧል። ይሄኛው ደግሞ ርቀት፣ አምዳዊው ርቀት በኪሎ ሜትር ተቀምጧል። እዚህ ስናስቀምጥ 20 40 60 80 100 የመረጃው አይነት በአንድ ሰዓት፣ በሁለት ሰዓት የተጓዘው ርቀት፣ በሶስት ሰዓት የተጓዘው ርቀት፣ በአራት ሰዓት የተጓዘውን ርቀት መረጃው ምን ይልናል? ያስቀምጥልናል ማለት ነው። እስኪ እንየው። የተቀመጠው በአንድ ሰዓት 30 ተቀምጦልናል።
በ2 ሰዓት 60 ተቀምጧል። በ3 ሰዓት 90 ተቀምጧል። ስለዚህ ግራፉ እንደዚህ ነው። ይሄ ግራፉን ስንሰራ የምናገኘው ሰንጠረዡ ደግሞ እዚህ ሰንጠረዡ ርቀት አለ በኪሎ ሜትር አለ፣ ጊዜ አለ፣ በሰዓት ተቀምጧል። ስለዚህ ምንም ርቀት ካልሄደ ምንም አይነት ጊዜ አላጠፋም ማለት ነው። በአንድ ሰዓት 30 ተጉዟል 30 ኪሎ ሜትር፣ በ2 ሰዓት 60 ኪሎ ሜትር ተጉዟል፣ በ3 ሰዓት 90 ኪሎ ሜትር ተጉዟል፣ በ4 ሰዓት 120 ኪሎ ሜትር ተጉዟል። እነኚህን በመከተል ጥያቄዎች እንሰራለን ማለት ነው። ጥያቄዎች እንሰራለን። አንደኛው መኪናው 30 ኪሎ ሜትርን በስንት ሰዓት ይጓዛል? መኪናው 30 ኪሎ ሜትርን 30 ባያና ባያር 30 ኪሎ ሜትር በስንት ሰዓት ይጓዛል የሚለው ለመኪናው 180 ኪሎ ሜትርን በስንት ሰዓት ይጓዛል? አሁንም 180 ኪሎ ሜትር ማለት መኪናው እዚህ 100 ድረስ ሰርተናል። ይቀጥላል። አመሩሃ በ10 ሰዓት ስንት ኪሎ ሜትር ርቀት መጓዝ ይችላል? መፍትሄ ስለዚህ መኪናው 30 ኪሎ ሜትርን በስንት ሰዓት ይጓዛል ይላል። ስለዚህ ምንድነው የምንሰራው? በአንድ ሰዓት እንደተሰጠን መኪናው ላይ በአንድ ሰዓት 30 ኪሎ ሜትር ከተጓዘ 30 ኪሎ ሜትር ከተጓዘ ራሱ ይሄ የመጀመሪያው 30 ኪሎ ሜትር ከቨር አድርጎታል ማለት ነው፣ ወይንም ይሸፍነዋል ማለት ነው የመጀመሪያው። ስለዚህ በአንድ ሰዓት ውስጥ መጓዝ የሚችለው ምን ያክል ኪሎ ሜትር ነው? 30። በዚህ መካከል በ20 እና በ40 መካከል ላይ 30 አለ ማለት ነው። 30 ኪሎ ሜትር ይሸፍናል ማለት ነው። ለመኪናው 180 ኪሎ ሜትርን በምን ያክል ሰዓት መሸፈን ይችላል? 180 ኪሎ ሜትር በአንድ ሰዓት 30 ኪሎ ሜትር ከሸፈነ 30 ኪሎ ሜትር መሸፈን ከቻለ እዚህ የተጠየቀው 180 ኪሎ ሜትርን በምን ያክል ሰዓት መሸፈን ይችላል ማለት ነው። ስለዚህ በክሪስ ክሮስ በማብዛት ምን እናደርጋለን? አንድ ሰዓት ሲባዛ በ180 ኪሎ ሜትር ሲካፈል ለ30 ኪሎ ሜትር እናደርጋለን ማለት ነው። ይሄን ወደዚህ እንወስድና ምን እናደርጋለን? አንድ ሰዓት ሰልበለው ሲባዛ በ180 ኪሎ ሜትር ሲካፈል በስንት ይካፈላል? በ30 ኪሎ ሜትር ይካፈላል። ለ30 ኪሎ ሜትር በምን ያክል 180 ኪሎ ሜትሩን በስንት ሰዓት እንደሚጓዝ ነው የፈለግነው። ተመሳሳይ ምድብ ስለሆኑ ኪሎ ሜትር በኪሎ ሜትር ጠፋ። በሰዓት ነው የተፈለገው። አንድ ሰዓት ሲባዛ በ180 ሲካፈል ለ30 ይሄ ስንት ይመጣል? 180 ሲካፈል ለ30 በማቃለል ስንሰራ 0 በ0 18 ለ3 6 ሰዓት ይፈጅበታል ማለት ነው። መኪናው አንድ ሰዓት በመጠቀም
30 ኪሎ ሜትሮችን መጓዝ ይችላል ማለት ነው። እዚህ ጋር ደግሞ እንዳየነው 180 ኪሎ ሜትሩን በምን ያክል ሰዓት ሸፍኗል ማለት ነው? በ6 ሰዓት ሸፍኗል ማለት ነው። የመጨረሻው ጥያቄ ሐመር ውሃ ምን ይላል? 10 ሰዓትን በስንት ኪሎ ሜትር መሸፈን ይችላል ነው። በስንት ኪሎ ሜትር መሸፈን ይችላል? ስለዚህ ሐመር ውሃ ላይ አንድ ከዚህ ከላይኛው ዝምድና እንደምናየው በአንድ ሰዓት ውስጥ 30 ኪሎ ሜትርን መሸፈን ከቻለ በአንድ ሰዓት በመጠቀም 30 ኪሎ ሜትርን መጓዝ ከቻለ 10 ሰዓት ቢጓዝ ምን ያክል ኪሎ ሜትሮችን መጓዝ ይችላል? ስለዚህ የምናደርገው ክሮስ አድርገን በማባዛት እንጠቀማለን ማለት። ስለዚህ 10 ሲባዛ በ30 ሲካፈል ለ1 ነው። ምን እናደርጋለን? 10 ሰዓት ሲባዛ በ30 ኪሎ ሜትር ሲካፈል ለ1 ሰዓት። ሲካ ተመሳሳይ ምድብ አለ። ሰዓትን በሰዓት መጥፋት ይችላል። 10 ሲባዛ በ30 300 ነው። ስለዚህ በ10 ሰዓት ውስጥ 300 ኪሎ ሜትሮችን መጓዝ ወይንም መሸፈን ይችላል ማለት ነው። እሺ ተማሪዎች፣ በዛሬው የሂሳብ ትምህርታችን ስለ መስመራዊና ስለ ባር ግራፍ ተምረናል። አሁን መስመራዊ ግራፍና ባር ግራፍን የሚጠቀሙ የሂሳባዊ ፕሮብሌሞችን አንድ ጥያቄ እንሰራለን ማለት። ጥያቄዎች አንደኛ የባር ግራፍ እና መስመራዊ ግራፍ ልዩነትና አንድነት ግለጹ። ሁለተኛ በአንድ ጤና ጣቢያ የተወለዱ ዶክተሮች የተወለዱበትን ቀን በመጠየቅ መረጃው በሚከተለው መልክ ተቀምጧል። ስለዚህ በአንድ ጤና ጣቢያ የተወለዱ ዶክተሮች የተወለዱበትን ቀን በመጠይቁ በዚህ አይነት መልክ ተቀምጧል። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እና እሁድ። በዳሽ ቀን የተወለደ ብዛት ተቀምጧል። እነኚህ በአንድ ጤና ጣቢያ ላይ የተወለዱ የዶክተሮቹ የውልደት ቀን የሚያሳዩ ነው። ሰኞ የተወለዱ አሉ፣ እሁድ የተወለዱ አሉ፣ ማክሰኞ የተወለዱ አሉ። 3 4 5 6 7
9 በእነኚህ መሰረት ጥያቄ ሀ ብዙ ዶክተሮች የተወለዱት በየትኛው ቀን ነው? ለተመሳሳይ የቀን ብዛት ያላቸው የትኞቹ ቀናት ናቸው? ሐመሩሃ ባር ግራፍ። እሺ ተማሪዎች የመጀመሪያው ጥያቄ ምን ይላል? የባር ግራፍ እና መስመራዊ ግራፍ ልዩነትና አንድነትን ግለጹ ይላል። ሁለተኛው በአንድ ጤና ጣቢያ የተወለዱ ዶክተሮች የተወለዱበትን ቀን በመጠየቅ መረጃውን በዚህ መልኩ ሰኞ 5፣ ማክሰኞ 7፣ ሮብ 4፣ ሐሙስ 6፣ አርብ 7፣ ቅዳሜ 9 እና እሁድ 3 ዶክተሮች መወለዳቸውን በዚህ በመረጃው አስቀምጦልናል። የመጀመሪያ ጥያቄዎቹ እነኚህን ጥያቄዎች በመመልከት ጥያቄዎቹን አብረን እንሰራለን ማለት ነው። መፍትሄ የባር ግራፍና መስመራዊ ግራፍ አንድነትና ልዩነት ምንድነው? የባር ግራፍና መስመራዊ ግራፍ አንድነትና ልዩነት። የባር ግራፍና መስመራዊ ግራፍ ልዩነት ምንድነው? ባር ግራፍ የተለያየ መጠን ያላቸውን እና ተመጣጣኝ ዋጋ ያላቸውን መረጃዎች በሬክታንግላዊ ባር ዘንግ አማካኝነት የምንገልጸው የግራፍ አይነት ነው። በተጨማሪ መረጃዎችን ለማወዳደር የምንጠቀምበት የግራፍ አይነት ነው ማለት ነው። መስመራዊ ግራፍ ግን በዜሮ ላይ የሚቆራረጡ ሁለት መስመሮችን በመጠቀም አምዳዊና አግዳሚ መስመሮችን በመጠቀም ቀጥ ብሎ የሚሰራ ተከታታይነት ያላቸውን መረጃ በመንደፍ የሚሰራ የግራፍ አይነት መስመራዊ ግራፍ ይባላል ማለት ነው። ከላይም ቅድም ከደቂቃዎች በፊት እንደተማርነውም በትርጓሜያቸው ላይም ተቀምጧል። አንድነታቸው ደግሞ ባር ግራፍ እና መስመራዊ ግራፍ አንድ የሚያደርጋቸው ሁለቱም በቁጥር ወይንም በአሃዝ የተገለጸ መረጃ በስዕላዊ ግራፍ በማስቀመጥ የሚጠቅሙን የመረጃ ማስቀመጫ መንገዶች ናቸው። ሁለቱም መረጃን በተደራጀ መልኩና ለማወዳደር የምንጠቀማቸው መረጃዎች ናቸው። የመረጃ የግራፍ አይነቱ ናቸው። በሶስተኛ ደረጃ መጠንን ወይንም አሃዝን በመጠቀም የሚገለጽበት የግራፍ አይነቶች ናቸው ማለት ነው። ወደ ሁለተኛው ጥያቄ ስንመጣ በአንድ ጤና ጣቢያ የተወለዱ የዶክተሮች የተወለዱበትን ቀን በመጠየቅ መረጃውን በሚከተለው መልክ ተቀምጧል። የመጀመሪያው ሀ ምንድነው የሚለው? ሀ የሚለው ምንድነው? ብዙ ዶክተሮች የተወለዱበት የትኞቹ ቀናት ናቸው? ብዙ ዶክተሮች የተወለዱ በየትኛው ቀን ነው የተወለደው? ሰኞ 5፣ ማክሰኞ 7፣ ሮብ 4፣ ሐሙስ 6፣ አርብ 7፣ ቅዳሜ 9፣ እሁድ 3 ነው። ከነኚህ ውስጥ በብዛት ዶክተሮች የተወለዱበት በተሰጠው መረጃ መሰረት ቅዳሜ 9 ዶክተሮች ስለተወለዱ ከፍተኛው መረጃ እሱ። ተመሳሳይ የቀን ብዛት ያላቸው ዶክተሮች የተወለዱት ቀን የትኛው ነው? ተመሳሳይ ያሉት ማን ነው? ማክሰኞና አርብ ናቸው። ተመሳሳይ የቀን ብዛት ያላቸው። ስለዚህ ለማክሰኞና አርብ ናቸው። የመጨረሻው ባር ግራፍ ሳሉ ነው። ባር ግራፍ መጀመሪያ በሰንጠረዥ የተቀመጡትን መረጃ በባር ግራፍ ለመስራት አምዳዊና አግድም መስመሮች ያስፈልጉናል። ሁለቱ መስመሮች ላይ በአምዳዊ መስመሩ ላይ የመረጃውን መጠን ነው መጠኖቹ እነኚህ ናቸው፣ ቁጥሮቹ ማለት ነው፣ የብዛት ማለት ነው። ስለዚህ እነሱም
ክፍል ስናስቀምጥ 1 2 3 4 5 6 7 8 9 መረጃዎቹስ ሰኞ ባጭሩ ላርገው ማክሰኞ ረቡዕ ሐሙስ ዓርብ ቅዳሜ እሁድ ስለዚህ መረጃ ስናስቀምጥ ሰኞ ስንት አለ ማለት ነው ከኒ ጋር እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ ሰኞ 5 ናቸው 5 ዶክተሮች የተወለዱበት ሰኞ 5 ነው ስለዚህ በሁለተኛው ማክሰኞ 7 ናቸው ማክሰኞ 7 እዚህ ጋር ነው እኩል ክፍተት መኖር አለበት ሬክታንግላዊ ባሮቹ ደግሞ ውፍረታቸው እኩል ነው ሮብ 4 ሐሙስ 6 ሐሙስ ሐሙስ 6 ዓርብ 7 ዓርብ 7 ዓርብ 7 ቅዳሜ 9 ቅዳሜ 9 ነው የመጨረሻው እሁድ 3 ነው እሁድ 3 ነው እዚህ ማለት ነው እሁድ 3 ነው እነኚህንም ግራፎች በማየት በብዙ የተወለዱ ዶክተሮችን ማየት ይቻላል በብዛት የተወለዱትን ተመሳሳይ ያላቸውንም ማየት ይቻላል አሁን ተመሳሳይ ያላቸው ቅድም እንደገለጽነው ማክሰኞና ዓርብንም እዚህ ተቀምጧል ማክሰኞና ዓርብ ተመሳሳይ ስላላቸው እዚህ ዓርብ አለ ማክሰኞና ዓርብ እንትኖቹ ግራፋቸው ሬክታንጉላር ባራቸው እኩል ናቸው ተማሪዎች የዛሬው ክፍለ ጊዜያችን ይሄን ይመስላል እስካሁን የተማርናቸውን እስኪ ማስተዋወስ ትችላላችሁ ጥሩ በዚህ ክፍለ ጊዜ የተማርነው ስለ መስመራዊ ግራፍና ባር ግራፍ መስራትና መተርጎም ነው ባር ግራፍ ማለት ሬክታንጉላር ባሮችን በመጠቀም የተለያየ መጠንና አይነት ያላቸው መረጃዎችን በሬክታንጉላር ዘንጎች አምዳዊና አግድም መስመሮች በማስቀመጥ መረጃን ለማወዳደር የሚጠቅም የግራፍ አይነት ነው መስመራዊ ግራፍ ደግሞ ማለት በዜሮ ላይ የሚቋረጡ ሁለት የተለያዩ መስመሮችን ቀጥ አድርጎ በመስራት የሚሰራ ተከታታይነት ያላቸው መረጃ በማገናኘት በመንደፍ የሚሰራ የግራፍ አይነት ነው ባር ግራፍን ስንሰራ ልንከተላቸው የሚገባው መረጃዎች አሉ በመጀመሪያ ሁለቱም ላይ ያሉ ነገሮች ባር ግራፍም መስመራዊ ግራፍ ላይም ሰንጠረዥ መሰራት ግድ ነው በተጨማሪ አምዳዊና አግድም መስመሮች ቀጥ የነክ ሆነው ወይ 90 ዲግሪ ምንም ወደ ጎን ወደ ፊት ወደ ኋላ ሳይሉ ቀጥ አድርገው ተሰርተው ዘንጎቹንና መስመራዊ ቀጥ ያለ መስመሮችን በመስራት በመንደፍ የሚሰሩ የግራፍ አይነት ናቸው ማለት ነው ስለዚህ በእነኛ አይነት መሰረት በቤታችሁ በመጽሐፋችሁ ላይ የሚገኙ የተለያዩ ጥያቄዎችን በእነኚህ ሰፋ ባለ ሐሳብ ባር ግራፍና መስመራዊ ግራፍ በመጠቀም የተለያዩ ጥያቄዎችን በመሞከር በሚቀጥለው ክፍለ ጊዜ እንገናኛለን መልካም ጊዜ tamsaasa barnoota